በከተሞች ባለቤትነት ዙሪያ የሚነሱ ጥያቄዎች የፖለቲካ ውጥረት መንስኤ መሆናቸው ተነግሯል። እነዚህ ከተሞች በፖለቲካ፣ በኢኮኖሚ፣ በሃይማኖትና በመሳሰሉ ጉዳዮች ውጥረት እየነገሰባቸው በመሆኑ የከተማ ፖሊሲ አስፈላጊ መሆኑ ተጠቅሷል። በሌላ በኩል ደግሞ በቤት ልማት ፕሮግራም 1,500,000 ቤቶች መገንባታቸውን ሰምተናል። በቀጣይም በግልና በመንግስት አጋርነት መርሃ ግብር ለሚሰሩ ቤቶች ትኩረት መሰጠቱን አውቀናል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። በየትኛው ርዕሰ ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። በከተሞች ባለቤትነት ዙሪያ የሚነሱ ጥያቄዎች የፖለቲካ ውጥረት መንስኤ መሆናቸው ተነግሯል። እነዚህ ከተሞች በፖለቲካ፣ በኢኮኖሚ፣ በሃይማኖትና በመሳሰሉ ጉዳዮች ውጥረት እየነገሰባቸው በመሆኑ የከተማ ፖሊሲ አስፈላጊ መሆኑ ተጠቅሷል። በኢትዮጵያ በከተሞች ባለቤትነት ላይ የሚነሱ ጭቅጭቆችና ውዝግቦች የፖለቲካ ውጥረት መነሻ እየሆኑ መምጣታቸውን በዘርፉ ጥናት ያቀረቡ ምሁራን ናቸው የገለጹት። ሪፍት ቫሊ ኢንስቲትዩት አርባን ኮንተስቴሽንስ ኢን ኢትዮጵያ በሚል ርዕስ ባዘጋጀው አውደ ጥናት የተለያዩ የኢትዮጵያ ከተሞችን ተሞክሮ ያቀረቡ ምሁራን እንደገለጹት ከተሞችን በባለቤትነት የመቆጣጠር ሽሚያና መገፋፋት ከፍተኛ የፖለቲካ ውጥረት እየፈጠረ እንደሚገኝ አመልክተዋል። የሆሳዕና፣ የአዋሳ፣ የአዲስ አበባን ጨምሮ የድሬዳዋ ከተሞች ሁኔታ ያቀረቡት ጥናት አቅራቢዎቹ በከተሞች ላይ የሚነሳው የባለቤትነት ፉክክርና ግጭት ኢኮኖሚያዊ፣ ባህላዊና ታሪካዊ መነሻ ያለው መሆኑን አስረድተዋል። በአዲስ አበባ ከተማ የተለያዩ ህዝባዊ በዓላትና ክንውኖች ፖለቲካዊ ገጽታን ተላብሰው መካሄዳቸው ከተማው የኛ ነው የሚለውን ፉክክር ለማጉላት እየዋለ መሆኑን ጥናት አቅራቢዎቹ ጠቅሰዋል። እንደ ሐዋሳ ያሉ ከተሞች ለሲዳማ ክልል መሰጠታቸው በሌሎች የደቡብ ክልሎች ውስጥ በጋራ የገነባነውን ከተማ ተቀማን የሚል ስሜት መፍጠሩ ተገልጿል። በሆሳዕና ከተማ በሃይማኖት ተቋማት መካከል የህዝብ መሰብሰቢያ ቦታ ለማግኘት የተፈጠረው ፉክክርና ከውጭ በሚላክ የኋላ ገንዘብ የተፋጠነው የከተማዋ እድገት ውጥረት መፍጠሩ ተጠቁመዋል። በድሬዳዋ ደግሞ ከዚህ አለፍ ብሎ የከተማ ባለቤትነት ፉክክሩ ሁለት ራሳቸውን የቻሉ ክልሎች የሚያነሱት ጥያቄ መነሻ እንደሆነው ተገልጿል። በእነዚህና በሌሎች ከተሞች ላይ የሚነሳው የይገባኛል ፉክክር በአግባቡ ካልተመራና ይህንን ችግር የሚፈታ የከተማ ልማት ፖሊሲ ካልተተገበረ ሁኔታዎች ወደ ግጭት ሊያመሩ የሚችሉበት እድል መኖሩን ጥናት አቅራቢዎቹ አሳሳቢ ሲሉ ጠቁመዋል። የሪፍት ቫሊ ኢንስቲትዩት ዋና ኃላፊ ዶክተር ሰሚር ዩሱፍ ኢትዮጵያ ከአፍሪካ ከተሜነት ገና ያላደገባትና ያልተስፋፋባት በሚል የምትጠቀስ ሀገር መሆኗን ጠቅሰው አሉ በሚባሉ ከተሞችን ባለቤት ነኝ በሚል ውዝግብ መስፋፋቱን አመልክተዋል። ከተሜነት በኢትዮጵያ ገና 23 በመቶ እድገት ላይ ነው የሚገኘው። ከተሞች ለሀገራዊ ጥቅል ምርት ወይም ጂዲፒ ያላቸውም ድርሻ ገና 38 በመቶ ላይ ነው የሚገኘው። ይሁን እንጂ ገና ባላደገውም በዚህ መሰሉ የከተሜነት ሁኔታ ላይም ቢሆን የባለቤትነት ፉክክሩና ሽሚያው እየተጠናከረ መጥቷል ሲሉ ተናግረዋል። ተቋማቸው ለዚህ ችግር መፍትሄ ለማፈላለግ አልሞ የተለያዩ ከተሞችን ያጠኑ ተመራማሪዎችን ያሰባሰበ መድረክ ማዘጋጀቱን አብራርተዋል። ከተሜነት በኢትዮጵያ ገና ያደገ ባይሆንም አሁን እያሳየ ያለው የእድገት ፍጥነት ግን ፈጣን በሚባል የ5 በመቶ ምጣኔ ላይ መገኘቱን በመጠቆም ጉዳዩ ከወዲሁ ካልታሰበበት ወደፊትም በከተሞች ላይ የሚደረገው ፉክክር እንደሚጨምር ተናግረዋል። እነዚህ ጉዳዮች አዎንታዊና አሉታዊ ተጽዕኖዎች ስላሏቸው በአንድ በኩል ገንቢ ውይይትን ሊያበረታቱና በሌላ በኩል ደግሞ ለፖለቲካ ጥቅም ሲውሉ ማህበራዊ ውጥረትን ሊያባብሱና እርቅን ሊያደናቅፉ ይችላሉ ሲሉ ተመራማሪዎቹ ተናግረዋል። ስለ ጥናቶቹ ማጠቃለያ ያቀረቡት ዶክተር ኢዮብ ባልቻ በበኩላቸው የኢኮኖሚ እድል ተጠቃሚ ለመሆን በውጭ ሀገርና በሀገር ውስጥ በሚፈጠሩ ለውጦች የፖለቲካ እውቅና ለማግኘት ሲባል እንዲሁም ደግሞ የጋራ መጠቀሚያ ቦታዎችን ለማግኘት ሲባል በከተሞች ላይ በተለያዩ ወገኖች የባለቤትነት ጥያቄዎች እንደሚነሱ ገልጸዋል። ጥያቄዎቹን ደግሞ ታሪካዊና ሃይማኖታዊ ቀለም አላብሶ
አለባብሶ ማቅረብ የተለመደ መሆኑንና በኦሮሚያ ቄሮ፣ በአማራ ፋኖ፣ በሲዳማ ኤጀቶ፣ በሃዲያ ኬቤራ የተባሉ የወጣት አደረጃጀቶችን በመፍጠር በከተሞች ላይ ያለን የፖለቲካ ፍላጎት ለማስፈጸም ሲሞከር መቆየቱን አመልክተዋል። በከተሞች ባለቤትነት ጉዳይ የሚነሳው ሽኩቻ ብዙ አይነት ገጽ ያለው መሆኑንና ችግሩን በዘላቂነት የሚፈታ የከተማ ፖሊሲ ሀገሪቱ ካልተከተለች ችግሩን ይበልጥ እንደሚያወሳስበው ነው ያስረዱት። በሌላ በኩል ደግሞ በቤት ልማት ፕሮግራም 1,500,000 ቤቶች መገንባታቸውን ሰምተናል። በቀጣይም በግልና በመንግስት አጋርነት መርሃ ግብር ለሚሰሩ ቤቶች ትኩረት መሰጠቱን አውቀናል። ባለፉት 3 ዓመታት በቤት ልማት ፕሮግራም 1,500,000 ቤቶች መገንባታቸውን የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ ገልጸዋል። ሚኒስትሯ ከ1996 እስከ 2012 ዓ.ም 380,000 ቤቶች ብቻ መገንባታቸውን አውስተው ባለፉት 5 ዓመታት በቤት ልማት ፕሮግራም ስኬታማ ስራዎች መከናወናቸውን ገልጸዋል። የቤት ልማት ፕሮግራሙ በህብረት ስራ ማህበራትና በሪል ስቴት ጭምር የግልና የመንግስት አጋርነት መርሃ ግብሮችን በመንደፍ መከናወኑንም አብራርተዋል። በዚህም ባለፉት 3 ዓመታት ብቻ 1.2 ሚሊዮን ቤቶችን ለመገንባት ታቅዶ 1.5 ሚሊዮን ቤቶችን መገንባት ተችሏል ብለዋል። ከተያዘው እቅድ አኳያ የተገኘው ውጤት አበረታች ቢሆንም ካለው የህዝብ ፍላጎት አንጻር የበለጠ መስራት የሚጠይቅም ይሆናል ሲሉ አስረድተዋል። በኮሪደር ልማትም ከደረጃ በታች ሆነው የተገነቡ አካባቢዎችን በጥራት በመገንባት እንዲሁም ለመኖሪያ ምቹ አካባቢዎችን በመፍጠር ስኬታማ ስራዎች መከናወናቸውን ተናግረዋል። በከተሞች 74 በመቶ ግንባታዎች ከደረጃ በታች መሆኑን ያነሱት ሚኒስትሯ የኮሪደር ልማት ስራው የከተሞችን ጥራትና ደረጃ እያሻሻለ ይገኛል ያሉት፣ በቀጣይም በግልና በመንግስት አጋርነት መርሃ ግብር ለሚሰሩ ቤቶች ትኩረት መሰጠቱን አውቀናል። በመንግስትና በግል አጋርነት መርሃ ግብር መሰረት ከሚለሙ ቤቶች 70 በመቶ ድርሻውን የግሉ ዘርፍ አልሚ የሚወስድ ሲሆን 30 በመቶ ደግሞ የአዲስ አበባ ከተማ አስተዳደር ድርሻ ሆኖ በተለያዩ አማራጮች ለነዋሪው የሚተላለፍ ይሆናል። በመንግስትና በግሉ ዘርፍ አጋርነት እየለሙ ባሉ ቤቶች በጋራ መኖሪያ ቤት በ40/60 እና 20/80 መርሃ ግብር ተመዝግበው እየቆጠቡ ያሉ ነዋሪዎች ተጠቃሚ የሚሆኑበት ሁኔታ በጥልቀት እየታሰበበት መሆኑን የአዲስ አበባ ከተማ ከንቲባ አዳነች አቤቤ ከሰሞኑ ገልጸዋል። ይህ የቤት ልማት ግንባታ በፍጥነት መካሄድ እንዳለበት ከንቲባዋ አሳስበው በግንባታው ሂደት የሚያጋጥሙ ተግዳሮቶችን ለመፍታት የከተማ አስተዳደሩ አስፈላጊውን ድጋፍ ያደርጋል ሲሉ አክለዋል። በሌላ በኩል ደግሞ ባለፉት ጥቂት ወራት በርካታ የባንክ አካውንቶች እንዲታገዱ ተደርገዋል። የገንዘብ ዝውውርን በማጣራት የበርካታ ሰዎች አካውንት መታገዱና ይህ የአካውንት እገዳ እንደሚቀጥልም ሰምተናል። የፋይናንስ ደህንነት አገልግሎት ባለፉት 6 ወራት ውስጥ 2483 የገንዘብ ዝውውሮችን በማጣራት ከ700 ሚሊዮን ብር በላይ በቁጥጥር ማሳገዱን አስታውቀዋል። አገልግሎቱ በህገ ወጥ የገንዘብ ዝውውር ላይ ከፍተኛ የሆነ ግኝቶችን ለህግ አስከባሪ ኤጀንሲዎች በማቅረቡ በንቃት እየመረመረና ሪፖርት እያደረገ መሆኑም ተገልጿል። በዚህም መሰረት ተቋሙ ባለፉት 6 ወራት ብቻ 2483 በህገ ወጥ የገንዘብ ዝውውር የተጠረጠሩ ሪፖርቶችን የተቀበለ ሲሆን ከነዚህም ውስጥ 120 መዝገቦች ለተጨማሪ እርምጃ ለሚመለከታቸው የህግ አካላት ማቅረቡን አመልክቷል። የፋይናንስ ደህንነት አገልግሎት የህዝብ ግንኙነትና ኮሚኒኬሽን ጉዳዮች ስራ አስፈጻሚ አቶ እንዳለ አሰፋ እንደተናገሩት እነዚህ ሪፖርቶች ተከትሎ በተደረገ ማጣራት ከ700 ሚሊዮን ብር በላይ በህገ ወጥ መንገድ የተያዘ ገንዘብ በቁጥጥር ስር መዋሉን ገልጸዋል። ይህ ገንዘብ በህገ ወጥ የሰዎች ዝውውር፣ በሙስናና ሌሎች ህገ ወጥ ተግባራትን ጨምሮ ከከባድ የወንጀል ድርጊቶች ጋር እየተገናኘ ነው ብለዋል። ከተለያዩ ተቋማትና ባለድርሻ አካላት የሚቀርቡ ሪፖርቶችና የድጋፍ ጥያቄዎች እየበረከቱ መጥተዋል ያሉት አቶ እንዳለ አገልግሎቱ እነዚህን የእርዳታ ጥሪዎች በተገቢው መልኩ እንደሚቀበልና በቀጣይም በትብብር እንደሚሰራ ተናግረዋል። የፋይናንስ ደህንነት አገልግሎት ከባንክና ከሌሎች የፋይናንስ ተቋማት ጋር በመተባበርና አጠራጣሪ የፋይናንስ ግብይቶችን በማጣራት በህገ ወጥ መንገድ የተገኘ ከፍተኛ ገንዘብ በኢኮኖሚ ውስጥ እንዳይዘዋወር ማድረጉንም አስረድተዋል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉ ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ
ሰብስክራይብ በማድረግ ቤተሰብ እንድትሆኑን በትህትና እንጠይቃለን።